በአንድ በረሃማ ሸለቆ ውስጥ በሺዎች የሚቆጠሩ የሰው አጥንቶች ተበትነዋል። የሞቱ ብቻ ሳይሆኑ ከመሞታቸው ቆይታ የተነሳ አጥንታቸው ነጥቶ ደርቋል። ምንም አይነት የተስፋ ምልክት የለም። ሞት በዚህ ስፍራ ነግሷል። ድንገት ግን አንድ ሰው በዚህ ሸለቆ መካከል ቆመ። እናም አንድ ጥያቄ ተጠየቀ። እነዚህ አጥንቶች በሕይወት ይኖራሉን? ይህ ለሰው ልጅ የማይቻል ጥያቄ ነው። ነገር ግን ቀጥሎ የሆነው ነገር የሰዎችን ታሪክ ለዘላለም የቀየረ ነበር። አጥንቶች መንቀሳቀስ ጀመሩ። እርስ በርስ መግጠም ጀመሩ። ሥጋ ለበሱ። እስትንፋስም ገባባቸው። ይህ የሆሊውድ ፊልም አይደለም። ይህ ከመጽሐፍ ቅዱስ ታላላቅ ነቢያት መካከል የአንዱ የካህኑ እና የነቢዩ ሕዝቅኤል ታሪክ ነው። በባቢሎን ወንዝ ዳርቻ ተቀምጦ ሰማያት ሲከፈቱ ያየው፣ ከተራው ሕዝብ በተለየ መልኩ እንግዳና አስደናቂ ነገሮችን እንዲያደርግ የታዘዘው፣ በእግዚአብሔር ክብር ሰረገላ የተደነቀው ሰው ዛሬ ከኢየሩሳሌም ውድቀት እስከ ባቢሎን ምርኮ፣ ከምስጢራዊው የሰማይ ሰረገላ እስከ ጎግና ማጎግ ጦርነት፣ እንዲሁም ከደረቁ አጥንቶች ትንሣኤ እስከ ወደፊቱ ቤተ መቅደስ ያለውን የነቢዩ ሕዝቅኤል ሙሉ ታሪክ እንመለከታለን። አብራችሁን ቆዩ።